የኢየሱስ ስቃይ በጣም ዲፕ የሆነው የዓለምን ሁሉ ወስዶ ነው። የሕማም ሰው ይመስላል እንዲህ ስታዩ፣ ደዌን ያውቃል። ለምን? የዓለምን ሁሉ ተሸክሞ ነው። ተሸከመ። ዓለም ላይ ያለውን የኛ የሆነውን በሙሉ ወሰደ ኢየሱስ ላይ ያደረገው። በጣም ትንሽ ሕመም ሲያመን መንቀሳቀስ አንችልም። የዓለምን ሁሉ መሸከምን ማለት ነው። አይገባኝም። እንዴት ወካ አረገ ተሸክሞት? እንዴት ኖረስ? ያንን ሁሉ ስቃይ እላዩ ላይ አድርጎ ትዝ ይላችኋል ወንጌላት ላይ የመጨረሻው ሰዓት ስትደርስ 11ዱን ቁጭ ያረጋቸውና ይሁዳ ሄዷል። 11ዱን ቁጭ ያረጋቸውና የጨለማው ሰዓት ደረሰ አላቸው። ነፍሴ እስከ ሞት ተጨነቀች አለ። የዘላለም አምላክ ፊታቸው ቆሞ ነፍሴ አላቸው እስከ ሞት ድረስ ተጨነቀች። አልገባቸውም ምን እያወራ እንደሆነ። ልሞት ነው፣ ነገ መስዋዕት ልሆን ነው አላቸው ለነ ጴጥሮስ። ኑ እንጸልይ አላቸው። ቅድም ስንሰማው ነበር። ይዟቸው ሄደ። ጸልዩ ብሏቸው ትቶ ሲሄድ የዚህ ዓለም ገዢ ወደ ኢየሱስ መጣ። ሊያስጨንቀው ጀመረ። አባቱ ተወው፣ ተንበረከከ። አባቱ ሆይ አለው፣ ብትወድ እቺ ጽዋ ከኔ ትለፍ፣ ነገር ግን የኔ ፈቃድ ሳይሆን ያንተ ፈቃድ ይሁን አለው። አልቻለም። አባቱ ሆይ እባክህ ሲለው አብ የሚያበረታው መልአክ ላከለት። የሚያበረታው ያስፈልገው ነበር፣ አቅም የሚሰጠው የሚያበረታው መልአክ መጥቶ አበረታው። ተነስቶ መጣ። ደቀ መዛሙርቱን ሲያቸው ተኝቷል፣ ቀሰቀሳቸው። አንደርስታንድ አላረጉትም። ኢየሱስ እየሄደ ያለውን መንገድ አልተረዱትም። የኢየሱስን ስቃይ፣ አጎኒውን፣ ትግሉን ሊረዱት አልቻሉም። ቀሰቀሳቸው። ተነሱ፣ ጸልዩ። በጸሎት እኮ እንዲያግዙት ነው፣ እንዲያግዙት አብረውት እኮ እንዲጸልዩለት ነው። ተኝቷል። ተነሱ፣ ወደ ፈተና እንዳትገቡ ትጉና ጸልዩ ብሎ ተመልሶ ሄዶ እኮ አልጸለየም አይደል? ሊያዝን ሊተክዝና ሊጨነቅም ጀመር ይላል ቃል በቃል ኢሳይያስ እንደዚህ ያለው። ተጨነቀ ተሰቃየም ይላል። እንዴት ዲፕ ነው ሰፈሪንጉ! ተጨነቀ፣ ተሰቃይ፣ ተንበርክኮ ፕሮፐርሊ መጸለይ አቃተው ኢየሱስ። አባቱ የብትወድ እቺ ጽዋ ከኔ ተለፍ ያለ ኢየሱስ መጸለይ አቅቶት፣ ምክንያቱም ከፊቷን ክሮስ ይጠብቀዋል። በዚያ መስቀል ላይ ኃጢአትን አይቶ እማያልፍ አብ ለኃጢአት ያለውን ቁጣ በሙሉ ያፈሳል። ለዘላለም በቅፉ የኖረው አባቱ ያንን ስለ ሰው ልጆች የተሰራ በደልና ኃጢአት ያለውን የቁጣ ጉልበት አብ ኢየሱስ ላይ ሊጨርስ ነው። ብትወድ እቺ ጽዋ ከኔ ትለፍ ሲል አብስ እቺን ካፕ ኮና መስቀል ላይ መጠጣት ጽዋ ሲል አብ ጠጣት አለው። ሌላ እነሱን ማዳኛ መንገድ የለም። ጥላሁንን ለማዳን ጌታ ኢየሱስ ክርስቶስ መጸለይ አይበቃውም፣ መስቀል ላይ መሞት ጠይቆታል። ስለዚህ ተንበርክኮ ነገሩ እንደማይቀየር ገብቶታል። ተጨነቀ፣ ተሰቃየ። የዓለም ሁሉ ኃጢአት እላዩ ላይ አለ። የሚያበረታው መልአክ መጥቶ ሲያበረታው ይሄ እንደ ደም ነጠብጣብ ያለ ላብ አላባው የሚለው ሊትራል ነው፣ በቁሙ ነው ቃሉ። ትሮምቦስ ማለት ክሎትስ ኦፍ ብለድስ፣ ከኢየሱስ ሰውነት ላይ ሊትራሊ ደም ተንጠባት። ሂማቲድሮሲስ ይባላል። በአይምሮ ላይ የሚፈጠር በጣም ከባድ ስትረስ በቆዳዎቻችን መካከል ያሉ ሌየሮችን ይከፍታቸውና በዛ ውስጥ ደም ይገባል። በላብ መውጫ ቀዳዳ ደም ይወጣል። ኢየሱስ ይሄ አሁን ህመም ነው፣ በሕክምና ህመም ነው። ይህንን ህመም ኢየሱስ ኤክስፔሪየንስ አረገ። ደም ከላዩ ላይ አንጠባጠበ። ዱብ 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 አለ ደም። ስትረሱ ከኔ ተለፍ እቺ ጽዋ ይልና ዞሮኛ ነው ይናል ሲን ያንተ ፈቃድ የኔ ፈቃድ እንዳይሆን ይላል። እኛን እያየ ኢየሱስ መንገዱን ይራመደዋል። አብ ጨከነ ከሰማይ ሌላ መንገድ የለም፣ መንገዱ ይሄ ነው። ተሰቃይቶ
በዚህ ሁሉ መከራ መካከል አልፎ ቀጥሎ ሞትን ቀምሶ በመስቀል ላይ ሞቶ ነው የሚያድነን። የኔን ሞት ነው ወስዶ የሞተው። እሱ ሞት አያውቀው። የኔን የወሰደው እኔ በህይወት እንድኖር የድነቴን ራስ በመከራ ፍጹም ሊያደርገው የተገባ ነበር። ጌታ ኢየሱስ ክርስቶስ ደሙን ጠርጎ የሚያበረታውን መልአክ ጨርሶ ወደ ደቀ መዛሙርቱ መጣና ተነሱ እንሂድ አላቸው። ሊሞትላቸው ከተራራ ላይ ሲወርዱ ኢሳይያስ ሲያይ አንደኛው ሰውዬ ውስጥ ገብቶ የሚያይ ይመስላል። ስናየው ይላል በእንትኑ መሃል ኢሳይያስ 53 ላይ በመሃል ስናየው ከ700 ዓመት በኋላ እኮ ነው የዕለት ሁለት የነበረው አንድ ሰውዬ ውስጥ የገባ ይመስላል ኢሳይያስ። አብሮ እንደዚህ ያየዋል። ኢየሱስ ከ11 ጋር አብሮ ሲወርድ ህዝብ ተሰብስቦ ቆመጥ እንደገና ጭሬ እንደገና ሰይፍ ይዘው የሮማውያን ወታደሮች ከአይሁድ የሕግ መምህራን ጋር ይሁዳ እየመራቸው መጡ። ይሁዳ እንደዚህ ብሏቸው ነበር፣ ሄጄ እምሰማው እሱ ነው። ለምን መሰላችሁ እንደዛ ያለው? ጌታ ኢየሱስ ክርስቶስ ከ11 አይለይም ነበር። ፊዚካሊም ብታየው አይለይም። እንደዚህ ማጠገባቸውም ሲቀመጥ የተለየ ወንበር የለውም። አንድ ላይ ነው የሚቀመጡት አብረው። ግር ብሎ ነው ኢየሱስ የሚሄደው። እና አንዳንዶች ላይለዩት ይችላሉ። ሮማውያን ፕሮግራማቸው ስላልሆነ ላይለዩት ይችላሉ። ሄጄ የምሰማው እሱ ነው። ተሳስታችሁ ጴጥሮስን እንዳትወስዱት፣ አንዱን ከመሃል እንዳትወስዱ። የምሰማውን የትኛው ነው ብለው ግር ብለው ሲመጡ ይሁዳ 3 ዓመት ተኩል አብሮት የኖረ እንጀራዬን የበላ ተረከዙን አነሳብኛል። ከኔ ጋር አብሮ ኖሮ እኔ ስጸልይለት እኔ አጋንንት አውጣ ስለው ኖሮ ሄዶ ተረከዙን አነሳብኝ። መጣና ኢየሱስን ሳመው። ኢየሱስ እንደዚህ ያለው በመሳም አሳልፈህ ትሰጠኛለህ። ኢየሱስ በዚህ መንገድ ሊያልፍ ግድ ነው። ይሁዳ ምን እንደሚሰማው አላቅም። የዛን ቀን በመሳም አለ። መተው ያዙት። ከዛ እነ ጴጥሮስንም ሊይዟቸው ሲሞክሩ እንደዚህ ያለ ኢየሱስ እነሱን ተዋቸው፣ የነሱንም እኔን አለ። አየ የዘላለም ሞታቸውን ብቻ አይደለም መሬት ላይ ያለ መከራቸውን ምን ይወሰደው። ጴጥሮስ እንዳትነኳቸው አለ። ለምን ታዋቸው? እኔን ያዙ፣ እኔ ያለሁ አለ። ውሰዱኛል። ያዙት። ከመሃል ይጎትቱት ጀመር። የመዋረዱ መጠን ተከታዮቹ መታገስ አልቻሉ። የኢየሱስን ውርደት ጴጥሮስ መሸከም አልቻለም። ሰይፉን መዞ ሰው ጆሮ ሲቆርጥ ድረስ መሸከም አቃተው። መሲህ እንዴት እንደዚህ ይዋረዳል? እምንጠብቀው ክርስቶስ ነው የሚለው መገለጥ ያመጣው እኮ ጴጥሮስ ነው። አንተ ክርስቶስ ያው እግዚአብሔር ልጅ ነህ ያለው እኮ ማቴዎስ 16 ላይ እኮ ጴጥሮስ ነው። አዎ ነኝ አለ። እግዚአብሔር አብ ከሰማይ ወርዶ ሙሴና ኤልያስ ኢየሱስን በአካል ሲያዋሩ የዓይን ምስክር ነው ጴጥሮስ። መሲህ እንደሆነ እርግጠኛ ነው። ሲጎትቱበት ኖ አለ ጴጥሮስ። ሰይፉን መዘዘ። የኢየሱስን መዋረድ ተከታዩ መቀበል አቃተው። አባቱ ተወው። የሰው ጆሮ ጴጥሮስ ሲቆርጥ ኢየሱስ እንኳን ቆረጥ ተከታይ አላለውም። ጴጥሮስ አለ አቤት፣ ሰይፍን ወደ ሰገባ መልስ፣ ከዚህም ደግሞ ይልቅ ገና ይሆናል አለው። ገና እሞታለሁ እኮ አለው። ለመያዜ ለመጎተቴ ነው ውርደት የመሰለው። ገና የመስቀል ሞት ከፊት ያለ፣ ያንን ሞት ካልሞትኩኝ እናንተ አትድኑም አለው። ኢየሱስ ወክ አረገ። ወደ ፍርድ ወንበራቸው ፊት ተራመደ። ኢሳይያስ 53 ቁጥር 10 አውጡልኝ። ምንድነው የሚለው? እውነቴን ነው የምላችሁ፣ መሰቃየት አለብን እኛ። በዚህ እውነት ነፍሳችን መሰቃየት አለባት። ኢንተርቴን የምናደርገው አይደለም ይሄ ክርስትና። ኢየሱስ የሄደበትን መንገድ እዩት። ቁጥር 10 ምንድነው የሚለው? የቀድሞ ትርጉም ያዘሰዋል። ምንድነው የሚለው? እግዚአብሔር በደዌ ያደቀው ዘንድ ፈቀደ። አባቱ በደዌ ያደቀው ዘንድ። ጉዳዩ የአባቱና የልጁ ነው።
አብ ኢየሱስ ላይ የመጨከኑን መጠን ሲናገር አባቱ በደዌ ያደቀው ዘንድ ፈቀደ። ይሁን አለ አብ። ከመላእክት ጥቂት አሳነስከው የሚለው የክብርና የምስጋና ዘውድ ጫንክለት በሚለው በእነዚህ ሁለት ሐረጎች መሃል የተካሄደው ዘላለም ነው። የኛን ዘላለም እግዚአብሔር ለመቀየር አንድ አረፍተ ነገር አይደለች? ዕብራውያን ምዕራፍ 2 ላይ አንድ አረፍተ ነገር እኮ ናት። በሞትና በስቃይ ውስጥ ያለፈውን ኢየሱስን አሁን ደግሞ የክብርና የምስጋና ዘውድ ተጭኖለት እናየዋለን። አንድ አረፍተ ነገር እኮ ናት። ሁለቱ ሐረጎች አረፍተ ነገሩን ከገነጠላችሁት ዘላለማችን ያለቀው ዛ መሃል ነው። የዚህ ደብዳቤ ጸሐፊ የክርስቶስን ስቃይ እንደዚህ አድርጎ ነካክቶ ገባበት። ነካክቶ እንዲዳስሱት አድርጎ እንደ ቶማስ ገባበት። ቀጥሎስ የሚቀጥሉት ምዕራፎች ላይ ይመጣል። ክህነቱ ጋር ሲመጣ የጌታ የኢየሱስ ክርስቶስን ስቃይ ያስዳስሳቸዋል። ያ ፈቃድ ኢየሱስ ስለሚወደኝ ብቻ አይደለም፣ እግዚአብሔር አብን ፈቅዷል። ኢየሱስ ለዛ ነው ለፈሪሳውያንና ለሮማውያን መልስ የለውም፣ ከአባቱ ጋር ነው የሚያወራው። አባቱ በደዌ ያደቀው ዘንድ ፈቀደ። ስለዚህ ኢየሱስ በጦር ጎኑን እየወጉት ጀርባውን በዛ ድመት ጅራፍ ማሰብ አልችልም። አንዴ ነው ቁጭ ብዬ ያነበብኳት፣ ደግሜ ማንበብ አቃተኝ። የሮማውያን ጅራፍ ድመት ጅራፍ የሚባለው እላዩ ላይ ሹልሹል የናስ ሁክ አለው። ቀጥሎስ ሹልሹል አጥንት አለ እላዩ ላይ። አንድ ጊዜ እንደዚህ እርፍ ብሎ ብድ ጊዜ ቡጭቅ ነው የሚያደርገው። ስጋ ቡጭቅ ነው የሚለው። እጅግ በጣም አሰቃቂ ነው። ሞት ይቀላል በዛ ከመገረፍ። ሮማውያን ኢየሱስን ጀርባውን ገለጡት። የዘላለም አምላክ ሰውን ለማዳን፣ ገራፊውን ለማዳን፣ ገዳዩን ለማዳን እጅና እጁን እዚያ ጲላጦስ ፍርድ ወንበር ፊት ባለ ግንድ ላይ ጠፍረው አሰሩት፣ አንበረከኩት፣ ጀርባውን ገለጡት። ጨካኝ የሮማውያን ወታደሮች አሉ፣ ሰው መግደል የሚያዝናናቸው መጡ። ያንን ብረት ነው፣ ኦልሞስት ጅራፍ አይደለም፣ ድምፅ አለው። ሲመጣ ጀርባው ላይ አሳርፈው ብድግ ሲያደርጉት ግንጥል። ድጋሚ ለመግረፍ የመጀመሪያውን ያራግፋሉ ስጋው። ይሄ የተከፈለው ለኛ ነው። ይህንን ታላቅ ድነት ቸል አትበሉት ያለው ለዛ ነው። ታላቅ ነው፣ ቸል እንዳትሉት። ለምን? በዚህ መንገድ ነው ድነቱ የተፈጸመው። የድነታቸው ራስ ካፕቴን፣ የዚህ ድነት ራስ ነው ኢየሱስ። እሱ ነው በመከራ ነው ፍጹም ያደረገው ይላል። እግዚአብሔር ወደ ፉልፊልመንት ያመጣው በሰፈሪንግ ነው። አብ እንዴት እንደሚሰቃይ ያስቡት። ልጁ እንደዛ ሲሆን አንድያ ልጁን እኛ ልጆች እያለን እኮ አንድ ከልጆቻችን ማለት አንደኛው ልጅ ትንሽ ያመው ምንድነው የሚሰማን? እምንሆነው እኮ ነው የምናጣው። እግዚአብሔር አንድ ልጅ አይደለም ያለው፣ አንድያ ነው። አሴ ቢጎትን ኢየሱስ ብቻ ነው ልጁ። ልጁን መሬት ላይ ጀርባውን ቡጭቅ ይጮሃል፣ ያጣጥራል፣ ሳጋፍኖታል። 40 ገረፉት። አጥንቱን ነው ያልነኩት። ከአጥንቱ አንዳች አትሰበርም የሚል ቃል ስላለ ስጋው ተተልትሎ ደሙ ሰውነቱ ላይ ወርዶ ልብሱ በደም ተነክሮ የተንበረከከበት መሬት በደም ተጨማልቋል። 40 ገርፈውት እጁን ፈቱት። አልበቃቸውም። በቃ ይበቃል ተመለስ አላሉትም። አብ ከሰማይ እንደዚህ ይላል፣ አልጨረሰም። አብ እኮ እየተሰቃየ ነው፣ አልጨረሰም። እኛን ያየናል አብ ከጀርባ፣ አላለቀም። በዚህ መገረፍና ሲቃይ ብቻ አይድኑም። መሞት አለበት። ሕይወት ተከፍሎ ነው የሚሰጣቸው። ክርስቶስ በአባቱ ቀኝ የከበረበትን ለመክበር ኢየሱስ እኔ የምኖረው መኖር ነበረበት። ሆነው እሺ አለ። ኃጢአት የማያውቀውን እርሱን ስለኛ ኃጢአት አረገው። ማንም ሊሄድልኝ አይችልም ይህንን መንገድ። ማንም ኢየሱስ የሚወድን ያለ አይወድም። ማንም አይሞትልኝም ልሙትልህ ብሎ ቢፈቅድም አይችልም። እግዚአብሔር አይቀበለውም። ኢየሱስ ፈቃደኛ ነው። በእግዚአብሔር ፊት ክብር አለው። አብ እቀበለዋለሁ አለ። ዮሐንስ ሲነግረን እንደዚህ አለ ምዕራፍ 19 ላይ ይህንን የተሰቃየውን ኢየሱስን ከባድ እንጨት አሸከሙት። ቁስሉ ላይ የተተለተለ ሰውነቱ ላይ ደሙ ወላዩ ላይ ያለ ሰውነቱ ስጋው ተቦጫጭቆ በጀርባው በኩል ሪብሱ እየታየ በስነ ስርዓት ያልተላገ ቅርጽ የሌለው። ምክንያቱም እያሰቃዩት ነው።
እያሰቃዩት ነው። መሞት ብትፈልግ ሞት እንዲርቅህ ነው የሚያረጉ። ያንን ከባድ እንጨት አሸከሙት ላይ ላይ በዛ ቁስል ላይ ሳይበላ ነው ያደረው። ሳይበላ ነው በቀን 3 ፍርድ ቤት ሲንከራተት የዋለው። ያንን ሁሉ ወደ 127 ኪሎ ሜትር በእግር ሄዷል ሳይበላ። በዚያ ሁሉ ሲቃይ መካከል የዓለምን ሁሉ ኃጢአት ተሸክሟል ላይ ላይ። በዛ ላይ አባቱ ትቶታል። በዛ ላይ አንድ ተከታይ አጠገቡ የለም። ሁሉ ትተውት ሄደዋል። በሩቅ ይከተሉ ነበር ይላል ጴጥሮስ። በጣም በሩቅ በሰው መሃል ያየዋል። ራሱን ያድን ይሆን? ተስፋ አድርጌዋለሁ። ያድናል ራሱን? እኔን ያድነኛል አይደለም፣ ራሱን ያድን ይሆን? ከነዚህ ጨካኝ ሮማውያን እጅ አምልጦ ይወጣል? ይችላል? ሁሉ ትተውታል። ያንን ደረቅ እንጨት ተሸክመው ከጲላጦስ የፍርድ ወንበር እስከ መሰቂያ እስከ ራስ ቀል ሚሏት እስከ ጎልጎታ ድረስ 0.8 ኪሎ ሜትር ነች። ቪያ ዶሎሮሳ ይሏታል። ዌይ ኦፍ ሶሮ ትባላለች። ሰው እንኳን በዚህ አይነት ሁኔታ ያንን ከባድ እንጨት ተሸክሞ አይደለም ኖርማሊ በእግሩ መውጣት ይከብደዋል፣ ጠንከር ያለ ሰው ካልሆነ። ኢየሱስ ተሸከመ ውጣ ሲሉት አልቻለም። መጽሐፍ እንደዚህ ይላል፣ ከባዱን እንጨት ይዞት ወደቀ። ኢየሱስ ወደቀ። ሬዚስት ማድረግ አልቻለም። ኮላፕስ አረገ። በጀርባው መሬት ላይ ወደቀ። እንጨቱን ይዞት ሲወድቅ ያ ላዩ ላይ የፈሰሰ ደም መሬት ላይ ያለውን አቧራ ይዞት ብድግ አለ። ስለዚህ በአንድ በኩል ስታየው በደም ላዩ ላይ የረጋ፣ ቀጥሎ ደግሞ አቧራ የያዘ በደም የተለወሰ አቧራ ላዩ ላይ አለ። እንኳን ልታምንበት አታየው፣ እንኳን ልታምንበት። እግዚአብሔር ግን የዘላለም ሕይወት ያስቀመጠው እሱ ውስጥ ነው። አይ እግዚአብሔር የዘላለም ሕይወት ያስቀመጠው የተሰቃየው መሲህ ውስጥ ነው። ለዛ ነው ጳውሎስ እኛ ግን የተሰቀለውን ክርስቶስን እንሰብከዋለን። the crucified Christ, not only the suffering፣ የተሰቃየ ብቻ አይደለም፣ የተሰቀለ ultimately ኢየሱስ ክሩሲፋይ ሆኗል። አየ የመረጠው መሞቻ መስቀል ነው። መስቀል ማለት በዘመናት መካከል እጅግ በጣም ክፉ የተባለው አሟሟት መንገድ ነው። ሮማዊ ዜጋ ከሆንክ በመስቀል አይቀጡህም። ለምን? ለዜጋቸው እንደዚህ አይነት ሞት አይገባም። ምንም ብታደርግ ምንም ሮማዊ በዚህ አይነት መንገድ ካፒታል ፓኒሽመንት እንደዚህ አይሰጥም። በተለየ መንገድ ይገሏቸዋል። የመስቀል መንገዱ ከሞቱ ይብሳል። አብ ከሰማይ ጨከነ። ብዙ ልጆችን አይደለም የሚለው ቁጥር 10 ብዙ ልጆችን ወደ ክብር ለማምጣት እኮ ነው የሚለው። እኛን ወደ ክብር ለማምጣት አንድ ልጁ ላይ ወሰነ። እግዚአብሔር የጨከነው እኔን አይቶ ነው። ድነት ይሄ ነው። ሲቃዩ ይሄ ነው። መከራው ይሄ ነው። የሮም ነገስታቶች ሲሳለቁበት በፊታቸው አቁመው የአይሁድ ንጉሥ ነህን ይሉታል። እሱ እኮ የአይሁድ ንጉሥ አይደለም፣ የነገስታት ንጉሥ ነው። የምድር ነገስታት እኮ ገዢ ነው። ነህ እንዴ ይሉታል። ካህናቶቹ አቁሞ ፊቱ ሊቀ ካህን ተብለው የተጠሩት እሱ እኮ ነው ሊቀ ካህኑ። እኔን ለማዳን ዝቅ አለ። ዝም ያለው ኢየሱስ እኔን ለማዳን መመለስ ይችላል፣ ማጥፋት ይችላል። ሊያግዙት ሲሞክሩ ሰይፋችሁን መልሱ ያለው ሰይፉን የመዘዘውን ሰውዬ ለማዳን ነው። ጆሮ የተቆረጠውን ሰውዬ ጆሮ ለመለጠፍ ብቻ አይደለም፣ ለሱ ሰውዬ ዘላለም ሕይወት ለመስጠት ኢየሱስ እዛ ድረስ መውረድ ነበረበት። እሺ ብሎ ወረደ። ድነት ሳልቬሽን ከጨጓራ መዳን አይደለም ድነት። ጉንፋን ማስለቀቅ አይደለም ድነት። አምላክ ሰው ሆኖ መስቀል ላይ ነው የሞተው። የሆነ የሞተ ሰው አምጥቶ ተጸልዩለት ተነሳ አልተነሳ ይሄ አይደለም ድነት። ሳልቬሽን ከዘላለም ሞት ዳንኩት ነኝ። ሞት ኢንተራፕት የማያደርገው ሞት የማይበጣብጠው ህይወት የተሰጠኝ ኢየሱስ ሞቶልኝ ነው። ሞት ለምንድን ነው የማያስፈራ? ኢየሱስ ሞታ ሞትን ይዞት ሞተ። የንጽህናውን መጠን ይኸውና የሰውን ልጆች የኃጢአት ጥልቀት ይኸው። ኢየሱስ የዚያ የኃጢአት ጥልቀት ውስጥ የገባው በዛ ንጽህናው ነው። ኃጢአት የማያቀውን እርሱን ኢየሱስ ኃጢአት የማይሰራ አይደለም፣ ኃጢአት የማያቅ ነው። አያቅም ኃጢአት። የንጽህናው በሰው ቋንቋ ሊብራራ የማይችለው ኢየሱስ ኃጢአት ሆነ። እኔ አይደለም ያልኩት፣ ገላትያ ምዕራፍ 3 ኃጢአት ሆነ። በዚህ አንደርስታንዲንግ ተከተሉት። መሰቃየቱና መሞቱ ሁሉ አይናችን ፊት ይምጣ።
እውነቴን ነው የምነግራችሁ። የሚያደርግልንን ነገር አታስቡ፣ የተደረገልንን አስቡ። ካረገልኝ በላይ ምን ያደርግልኛል? ከሆነልኝ በላይ ምን ይሆንልኛል? ከሰጠኝ በላይ ምን ይሰጠኛል? ከዚህ በኋላ ምንስ ቢሰጠኝ ራሱን ከመስጠት በላይ ምን ይሰጠኛል? የመጨረሻው እኮ ክብሩ ነው። ክብሩን ሰጠኝ። የመጨረሻው እኮ ማንነቱ ነው። ራሱን ሰጠኝ። መስቀል ላይ ሞተልኝ። አልበቃ ብሎት እኔ ውስጥ ገብቶ አደረ። ሳልቬሽን ያልበቃ ያለው ኢየሱስ ያንን እንጨት የቀሬናው ስምዖን ነው ስሙ ተሸክሞለት እዚያ መስቀል መሰቂያው ድረስ ይዞለት ሄደ። ወስደው መስቀል ላይ ቸነከሩት። እዚህ ጋር ነው ሳምንት መቀጠለዋለሁ። እዚህ ጋር አይደለም የበሱት፣ እጁን እዚህ ጋር ነው የበሱት። ፊዚዮሎጂካሊ በጣም በሕክምና ነርቭን ምናምን የቆረጡት ባይዘው። የመስቀል ሞት መስቀል ላይ መሰቃየት ብቻ እንዳይመስላችሁ። ባዮሎጂካሊ አንዳንዱ ነገር እዚህ ጋር ማውራት አንችልም። አንዳንዱን ጉዳይ መስቀል ላይ የሚሰቀል ሰው ምንም ነገር መሆን አይችልም። ባይዘው ደሙን የሚሄድበትን ይቆርጡታል። ነርቭ ይበጥሳሉ። የሆነ ገምተው አይደለም የሚያደርጉት፣ የታቀደ ቦታ። ለምን? የስቃዩ አካል ነው። እጁ ተበስቶ መንጠልጠል አይደለም ጉዳዩ። እዚህ ውስጥ የሚቆረጥ ነገር አለው። አብረው ይቆርጡታል። ያንን ሁሉ ሲቃይ ኢየሱስ መስቀል ላይ ሲሰቃይ ዝም አለ። አልበቃ ብሏቸው ጎኑን በጦር ወጉት። ዮሐንስ ነበር አይደል? እንደዚህ ብሎ አየ። ጎኑን ሲወጉት የወጣውን አይቶ ዮሐንስ ብቻ ነው ያየው የጻፈው። ደምና ውሃ ወጣ ከጎኑ አለ። ደም ብቻ ሳይሆን ውሃ ድሬን አረግ። ተጠማሁ ማለት እኮ ሲስኮሲስ ድሬን ማለት ውሃ ጠማኝ አይደለም። ፈሳሽ አለቀ ከሰውነቱ። ቆዳው አጥንቱ ላይ ተለጠፈ። ምንም ፈሳሽ ሰውነቱ ውስጥ የለም። ሙልጭ አለ። እዛ ደረቅ እንጨት ላይ የኢየሱስ ደም ፈሰሰ። እንጨቱ በኢየሱስ ደም ራሰ። የዓለምን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ። እግዚአብሔር ያንን ደም አየ። ከሰው ጋር ታረቃለሁ አለ። የድነታችሁን ራስ በዚህ መንገድ ፈጽሜዋለሁ፣ ብዙ ልጆችን ለክብር አመጣለሁ አለ። ቻለ ኢየሱስ። ለእኔ የተከፈለ ነው ወዳጆቼ። እማመሰገነው ስለ ሞተ ብቻ አይደለም፣ ስለ ሞተልኝ ነው። ኢየሱስ ባይሄደው ይሄን መንገድ እኔን ነው ሂድ የሚለኝ። እኔ ደግሞ መሄድ አልችልም። የዘላለም ፍርድ ነው ላይ የሚመጣው። ላረገው አልችልም፣ እኔ አልችለውም። ስለዚህ እግዚአብሔር ከቁጣው በታች ይጥለኛል። ስለዚህ አንተ አትችልም፣ እሱ ይሂድልህ አለኝ። ለዛ ነው አየህ፣ በጣም ቲንከርስ አይደሉም ወንጌልን የሚያገኙት። በስብከት ሞኝነት የሚያምኑትን ያድን ዘንድ የእግዚአብሔር በጎ ፈቃዱ ነው። ኢየሱስ በዚህ መንገድ መስቀል ላይ ሞተ፣ የዘላለም ሕይወት ይሰጣል ሲባል አንዳንድ ሰው አይመስለኝም ይላል። እሱ ስላልመሰለው ኢየሱስ በየዓመቱ አይሞትም። ከፈለገ መቀበል ነው። ካልሆነስ አምሶሪ እግዚአብሔር ልጁን በየዓመቱ አይገልም። የመጨረሻው ይሄ ነው። ድነት በእኔ በኩልና በእግዚአብሔር በኩል እኩል አይደለም። ይሄን ብዙ ጊዜ ነው የምናገረው ነው። ድነት በእኔ በኩል ቅድም አላያችሁ? ሞተልኝ ስንል ኤክሳይትመንቱ እንዴት ኢንጆይ እንዴት እኔ መሆኑ ነው የማጣው። ለምን ሞተልኛ? አብስ በጀርባ በኩል ቆሙ ልጁን ሲያዩ አንድ ልጄን ይላል፣ አንድ ልጄን ከፈልኩ፣ በዚህ ጉዳይ አልደራደርም ይላል። ልጄን የገደልኩት ይላል። አየ ምንም ነገር ባረግ እግዚአብሔር ቶለሬት ያደርገኛል። ልጁን ከገፋውበት እግዚአብሔር አይታገሰኝም። ልጄን ነው የሚለው። እግዚአብሔር የሚንገበገብለት ጉዳይ የልጁ የመስቀል ስራ ነው። ይንገበገባል። አብ ሴንሲቲቭ ነው። አብ እዛ ላይ በልጁ በኩል ከመጣ ያጸድቃል። ልጁንም ቢከልክ አይታገስም። ልጄን ነው አይ ይላል። በልጄ በኩል ካልሆነ ከቁጣይ በታች ነው የሚል። በክርስቶስ በኩል የሆነውንስ ከየትኛውም ዘር ቢሆን እግዚአብሔር ይቀበለዋል። ማንም ቢሆን እግዚአብሔር ይቀበል። ልጅህን ካልከው አቤት ብሎ ይመጣል። ክብር ለኢየሱስ ይሁን። መቼም እንዳትረሱት። አንዴ ድግስን ደግስ አለች ዶሮ በሬን እናዋጣና እንደግስ አለች። እሺ ምን እናዋጣላት? እኔ እንቁላል አዋጣለሁ፣ አንተ ስጋ አዋጣ አለች። አየ እሷ ከተርፏ ነው፣ እሱስ ሞቶ ነው። አየ ድግሱ እኩል አይደለም ለሁለቱ።
በሬ ድግሱን ሲያስብና ዶሮ ድግሱን ስታስብ እኩል አይደለም። አይ ድነት ለኔና ለእግዚአብሔር ተመጣጣኝ አይደለም። እግዚአብሔር ልጁን ገሎ ነው ያደረገው። እኔስ እጄን አንስቼ አምኜ ነው። አይ ህይወት አስከፍሎታል እሱ። ይሄንን ታላቅ ድነት ቸል ብንል በመላእክ መካከለኛነት የመጣው ያ እግዚአብሔር እኮ የመላእክ መካከል አድርጎ እኮ ነው የመጣው። ግን እግዚአብሔር እንደዚህ ያለ ይሄኛው ታላቅ ነው። ያኛውን ቸል ያሉ ከተቀጡ አንፈልግም ባክህ ሙሴ ብለው ኖ ብለው የነበሩ ከተቀጡ ይሄኛው በልጄ በኩል የሰራሁት ታላቁን ድነት ቸል ብንል አጠገባቸው እርሱ ኢየሱስ የሞተው ለኔና ላንተ ነው በሉት። እንዳተኙ ዛሬ ይሄን አስቡ። ይሄን አስቡ። ሲቃዩን አስቡ። የመስቀል ሞቱን አስቡ።